ጥሩ ነው። መቼም ቢሆን እሱ ነው ጮጋራ ራሱ ላቀት እኮ ልጁ ጮጋራ ራሱ ልጁን ጨጓራ ላጤ ልጁን ጨጓራ አያቴ ምን ትል ነበረ? ነፍሷን በሰማይ ያኑረውና አዛኝ ቅቤ አንጓች ስላለኝ ከምጣድ አይወጣም። ይሄ የራሴ ተረት ነው የጨመርኩት። ለማንኛውም በጣም አዛኝ ቅቤ አንጓች በስታችኋል። ተረጋጉ። ኳስ በመሬት እንደናንተ አይነቶቹ ነው ልጆቹን እንዲራራቁ እንዲለያዩ አሌለ የበለጠ እንዲጠላሉ ያደረጋችኋቸው ታውቃላችሁ። ግን አታውቁም። ብሩኬ ለሃይሚ ትንሽ ፍቅር እንዲቀንስ ያደረገው የእናንተ ሆይታ ነው እንጂ ሁለቱን ጠንቅቀን እናውቃለን እንደሚዋደዱ። ሰላም ጤና ይስጥልኝ። እንደምን ቆያችሁልኝ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ ማን ነው ዋናውን ሴራ እየጠነሰሰውስ? ማን ነው እነዚህ ልጆች እንዲለያዩ እያደረገ ያለው የሚለውንም እውነታ ነግራችኋለሁኝ። መጨረሻ አካባቢ ደግሞ ለሃይሚዬ ግጥም አለ። ቪዲዮውን እስከ መጨረሻው ድረስ አዳምጡ። ላይክ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት አስቀምጡ። በቅድሚያ ግን እውነታውን ንገሪን። ማን ነው ይሄን ነገር እያደረገ ያለው? ማጋለጥ አለብሽ ምናምን ነገር ስትሉ ነበረ። እናንተም ባትሉኝም እኔ ከመናገር ወደ ኋላ አልልም። ሲጀመር እኮ ከምንቴ ጋር ሲያሽቃብጥ ሃይሚን ወዳጅ መስሎ ሲያሽላላ የነበረው ምንቴን ለመደባደብ ምናምን ሲጋበዝ የነበረው የሃይሚንና የብሩኬ ኦዲየንስ አፍ ለማሳዝ ጥሩ ለመምሰል ግን ያኔ ነበረ። ነገር ግን የነዚህ የልጆች በተለይ የሃይሚዬ የልቧ ንጽህና እንደዚህ ያጋልጣል። አዎ የምሬን ነው የምላችሁ። እነዚህ ወዳጅ መሳይ አስመሳዮች ማለት ነው። ትናንትና እኮ ራሱ ሀብቴ ተናግሯል። ምን አለ? እንደዚህ ጎራ ከፋፍላችሁ እየከፋፈላችሁ ነው ያላችሁት። የከሌ እንትን ወዳጅ እከሌ እከሌ አንበሳ ምናምን ብቻ ነገሩን በደንብ አላብራራው። ለምን ለነሱ ክብር ብሎ ተጨንቆ እንጂ ከሌ አንተ እንደዛ ስተት አለብ ብሎ እያወጣ እየመነጠረ መናገር አቅቶት እንዳይመስላችሁ። እርስ በራስ ልጆች እንዳይጣሉ ስለፈራ ነው እንጂ እውነታው ገብቶታል። ሀብቴ ማለት ነው። ሁሉም ነገር እውነታው ገብቶታል። እና እኔም የሰማሁት ነገር እሱ እንደሆነ ከዛ ሴት ጋራ ጥልቅ የሆነ ግንኙነት አለው። ሃይሚና ብሩኬ በተለይ ደግሞ ሃይሚ እንድታምን ብሩኬን በጣም እንድትጠረጥረውና በዛ ነገር ደግሞ በጣም እንድትበሳጭ በቃ እንድታጨናንቀው ምናምን በቃ ያላደረገው ያልሄደበት ርቀት የለም። እኔም እኮ ሃይሚ ሲል እኮ በጣም የሆነ ፈርቼ ነበረ፣ የሆነ ነገር እንዳለ ማለት ነው። ሃይሚን ብለው የመጡ ወንዶችን በተለይ ደግሞ ምንቴን እንዴት እያደረገ እንትን ሲለው እንደነበረ አይተናል። እና የዚህ ደግሞ ባሰ ማለት ነው። ሌላው ነገር ደግሞ ይህንን ሚስጥር የምታውቃለች የእሱ ተላላኪ፣ ነገር ግን የሆነ አንበሳ እያለች ታሽቃብጣለች። ምክንያቱም ሃይሚና ብሩኬ እየተበጣበጡ ስለሆነ ያሉት አሁን ላይ ነገርየው እንትን ስላለ ነገርየው ስለተሳካላት እየተጣሉ ስለሆነ፣ ሌላው ያ ወንድ የመጣው አንደኛ የሃይሚን ስም ለማጥፋት በቃ የሃይሚ ስምን ለመጥፋት ነው ይሄ ሁሉ ነገር የተደረገው። እና በጣም ይደብራል። ግን ሃይሚ አሁን ላይ ምንም የምታውቀው ነገር እንደሌለ ግን ብሩኬ ላይ በጣም ጥርጣሬ አድሮባታል። ሴቷም ትመጣለች ተብሏል። እኔ እርግጠኛ አይደለሁኝም፣ ግን ትመጣለች ተብሏል። ያው አላቅም። እሷ ከመጣኝ እኔ ባትመጣ ነው የሚሻለው። ብሩኬ እልህ ውስጥ ገብተክ ልጅቷን ባታመጣ ጥሩ ነው። የምሬን ነው ምልክ ባትመጣ ጥሩ ነው። እንደኔ አስብበት፣ ለውሳኔ አትቸኩል። እኔ ይሄንን ነው ማለት እንፈልገው። ሌላው ነገር ደግሞ የብሩኬን ጨጓራ ላጥሽ ምናምን እያልሽ ትታገስት እየከፈታችሁ ምናምን ወዳጅ ከሆናችሁ እውነት ብሩኬን የምትወዱት ከሆነ ሃይሚንም እኩል ውደዱ። አታሽቃብጡ። የምሬን ነው የምላችሁ። እነዚህ ልጆች መታረቃቸው የማይቀር ነው። ጠባቸው የምርም ቢሆን ግን
ይታረቃሉ ብዬ ነው እኔ ተስፋ የማደርገው። እኔ በእነሱ ተስፋ ቆርጬ አላቅም፣ ፈጣሪ በሚያውቀው ጥላቸው የምር እንደሆነ ግን እኔ ሰምቻለሁ በተደጋጋሚ። በጣም ነው በተደጋጋሚ የሰማሁት ጥላቸው የምር መጣላ ብሩኬና ሀይሚ የተጣሉት የምር እንደሆነ፣ የተጣሉበትም እንደዛው በሴት ነው። ግን እዚህ ደረጃ እንዲደርስ ያደረገው በዋነኝነት ይሄንኛው ነው ጓደኛ ተብዬው ማለት ነው እንጂ ሀይሚ እዚህ ደረጃ ማትረርስም ነበረ። እንደዚህ በብሩኬ ላይም የዚህን ያክል ጥርጣሬ አያድርባትም ነበረ። በቃ እሱ ነው የነገሩን ያባባሰው ማለት ነው። እና እንደውም በዋነኝነት ስራውን እየሰራ ያለው ብሩኬና ሀይሚ እንዳይለያዩ በጣም እየደከመ ያለው ፍፄ ነው አሁን ላይ ማለት ነው። በተለይ ደግሞ ሀይሚ እንድትረጋጋ በቃ ሀይሚ እንድትረጋጋ ምናምን እንዳይከፋት ምናምን በቃ ካጠገቧ ያለው ፍፄ ነው። ፍፄ በጣም ለብሩኬም ለሀይሚም ሳያዳላ በአንድ አይን ነው የሚያያቸው ሁለቱንም ማለት ነው። እና አንቺ ሰላም ቡትቶ ማለት ነው መጀመሪያ ከኪችን ውጪ ዝፍጥ ልጆቹን ቁጭ ብለሽ እዛ ትክታክ ላይ ማለት ነው አታሽቃብጭ። ከጠላሽ ሁለቱንም ጥይ፣ ከወደድሽ ሁለቱንም ውደጂ። ዝም ብለሽ አታሽቃብጭ። ጨጓራ ላጠሽ ምናምን ነገር። አሁን ሁለቱም ተጎዳድተው ነው ያሉት። የማንንም ጨጓራ የአንድ ሰው ጨጓራ ሳይላጥ የአንድ ሰው ጨጓራ ተልጦ አልቀረም። ብሩኬም ጋር ያናደደው ነገር አለ፣ ሀይሚም ያናደዳት ነገር አለ። ምክንያቱም ብሩኬን እየጠረጠረችው ነው ያለው አሁን ላይ ማለት ነው። የሆነ ንገረኝ፣ አስረዳኝ፣ እንድታስረዳኝ ፈልጋለሁ ያለችበት መነሻው ምንድን ነው? ይሄ ሰው ያቺ ሴት እንደምታወራው እንደሚያወሩ ምናምን አድርጎ በቃ እንዲለያዩ እሱም በሴት በኩል ነው ይሄን ነገር እያደረገ ያለው። ሌላው ነገር ደግሞ ልክ ሀይሚን ብሩኬ እንደማይፈልጋት እያደረገ ነው አክት የሚያደርገው በዛች ሴት በኩል ማለት ነው። እኔ ግን ይሄንን እኔ እምነት የለኝም። ይሄ ብሩኬ ሙሉ ለሙሉ ሀይሚን አትወዳትም። እኔ እስከዛሬ ራሱ አንዳንድ ጊዜ ስናደድ ምናምን ነገር ነው እንጂ እንደዚህ ስሜታዊ ሆኜ የዛን ያክል እንደዚህ እምነት ኖሮኝ አይወዳትም የማለት እኔ አቅሙ የለኝም። ለምን መሰላችሁ? ወንድ ልጅ ሴት ልጅ ካልፈልጋትና ካልወደዳት ረጅም ጉዞን አይጓዝም። ብሩኬ ከአመታት በላይ ነው ከሀይሚ ጋር አብሮ የቆዩት አይደለም። ስለዚህ ያንን እንኳን መገመት አለብን ዝም ብለን ውሳኔ ውስጥ ከምንገባ ማለት ነው። እርግጠኛ ነኝ ቤተሰብም እነ ሙሽዬም እንዲሁም እነ ሀብቴም እነ መለኛውም ነገሩን ይፈቱታል። ብሩኬም ልጅነት አለበት፣ ቶሎ ይናደዳል። ደግሞ በዛ ላይ ትዕግስት የለውም። መናደድ በጣም ተናዳጅ ነው እንደምናየው ማለት ነው። እና እንግዲህ ግን ደግሞ ይችን ሴት ወደ ሚዲያ ይዟት ባይመጣ ጥሩ ነው። ይዟት ከመጣ ነገርየው ከባድ ነው የሚሆነው። በእውነት ለመናገር ያክል ነገሩ በጣም ከባድ ነው የሚሆነው። ያንን ጊዜ ሀይሚም ተስፋ ልትቆርጥ ትችላለች። ይሄ ነው እኔ ውስጥ የተፈጠረው። አሁን ባይሆን ባትመጣ ባይ ነኝ። ለማንኛውም ውዶቼ ወደ ግጥሜ ሄዳለሁኝ። ይሄንን ይመስላል ያሉት እውነታዎች እኔ ጋር። በማንም የማልተካሽ የኔ ቀዳማዊት የልቤን ቃል በቃል ባልገልጠው ጨርሼ በጣም ነው የምወድሽ ከማንም አብልጬ በቃ እድሜ ልኬን ሳላጣሽ ከጎኔ መኖር ነው ምኞቴ በመውደድሽ አረፌ አይን አይንሽን ሳየው ስትሆን ያጠገቤ በሀሳብ መጓዝ ቀርቶ ይረጋጋል ቀልቤ የኔ የምለው የለም አንቺ ነሽ ያለሽኝ ሁልጊዜ በደስታ ለዘላለም ኑሪልኝ ልብሽ የእውነት ፈቃር ከራስ ልቆ አሳቢ ሰርካ አዲስ ነሽ ሁሌም የማትጠገቢ የኔ መኖር ትርጉም መኖርሽ ነውና ክፉም አይንካብኝ ሁሌም ሁኒ ደህና የአይኔ ብሌን ነሽ የማይሽ በስስት ውስጤ ይጨነቃል ስትጠፊ ለቅጥበት የፍቅር ዋጋ ልክ መጠኑን ባላቀው ሁልጊዜ ቢለካ ካንቺ ግን አይበልጥም አንቺ እኮ ልዩ ነሽ ስፍር የማያቅሽ
እኩሌታሽ ጠፍቶ አምሳያ የሌለሽ ውብ አለሜ ነሽ ለኔ የኔነት ሚስጥሬ በማንም አልተካሽ ማለውጥሽ እህቴ